አብርሽ ይህን ሳምንት እየተወዛገበ ነው። ወይ አንቺ ትክክል አይደለሽም፣ ወይኔ ትክክል አይደለውም። ሩታማ አብርሽ ማለት ነው 100% ትክክል ናትኝ። አንተ ነህ ትክክል ያልሆንክ ማለት ነው። አንተ ኮነ ከእንቅልፍ ያልነቃህ እንጂ ልጅቷ እኮ ከእንቅልፏ ከነቃች እኮ ቆይታለች፣ ፈጥና ሄዳለች ሩታ ማለት ነው። እና ይህን ሳምንት ሩታ እንግዲህ ያው እያወዛገበቻቸው ትገኛለች። የኛ አወዛጋቢ ያው በዚያው ሂጅበት ነው የምንልሽ፣ ሌላ ምንም ነገር የምንልሽ የለንም። እንግዲህ ከመግቢያዋ አይታችኋት እንደሆን ትናንትና ሩታ እንደዚያ አምሮባት ሸንቀጥ ብላ በጣም ነው ያማረባት። በነገራችን ላይ ማለት ነው አራስ ማለት ያው ብዙ አራሶች አይተናል። እንደዚህ ከወለዱ በኋላ በቃ ወደ ስራ ሲመለሱ ወይም እንግዲህ ከነበሩበት ከእናታቸው ቤት ወደ ቤታቸውም ሲሄዱ ወይም ከቤታቸው ቆይተው እንግዲህ ወደ ስራ ቦታ ምናምን የመንግስት ሰራተኛ ሊሆኑ ይችላሉ፣ መምህር ሊሆኑ ይችላሉ። አልሙሄም እንደዚህ ነው አምሮባቸው የሚወጡ ማለት ነው እንደ ሩታ እና አብርሽን እንዴት ተወዛገበ? ሄርሜላ ናት የምትበልጥ ወይስ ሩታ ናት እያልኩ እያሰበ ነው ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ በአብርሽ ቤት ዛሬ ሩታ አብርሽን አወዛግበዋለች። የኔ ውድ በቃ የድሮ ፍቅራቸው እየተመለሰ መሰለኝ ማለት ነው። እና በዚህ ሳምንት እንግዲህ በጣም ደስ የሚል ቪዲዮዎች እየለቀቀች ነው ሩታ። ከዚያ ሙድ ወጣ ያው እስካሁን ሩታ በነገራችን ላይ ሁላችንም በጣም ስማርት ናት፣ በጣም ጎበዝ ናት። ያችንም 9 ወር ሙሉ ያሳለፈቻት እርጉዝ ሁና ታውቃላችሁ። እርጉዝ ማለት ነው በጣም ብዙ ነገሮች ያስጨንቃል። የሆርሞን መዛባት ይኖራል። ምን ይላለኝ እና ያንን በጣም ስትተነፍስ ከጭንቅ ጋር በጣም ብዙ አሳልፋለች እና ያንን ጭንቀቷ አሁን ደግሞ ሄርሜላን እየተበቀለቻት ነው። አብርሽንም እየተበቀለች ነው። በቃ እኔ ከአንተ ጋር ብዙ ነገር ማሳለፍ እፈልጋለሁኝ። በቃ ናፍቀኸኛል፣ ባሌ ነህ። አብርሽ ደግሞ ግራ ገባው። ምነ ሊያያት ራሱ እኮ በጣም ነው የፈራ ማለት ነው። ሩታ ናት ወይስ ማናት? ደግሞ ደውለህልኛል ብላ ደግሞ ድርቅ ስትልበት ኧረ አልደወልኩም አላለም እንዴ? አንተ አስደንኮ ተኝተሃል ማለት ነው። አብርሽ ባተኛ ኖሮ እኮ የሩታ ማለቴ እንቅልፍ ወስዶህ እኮ ነው የሩታ ውበት ያልታየህ። እንቅልፍ ባይወስድህማ ይሄ ውበቷ ምናምን ነገር እስካሁን ይኸው በርቶ ይታየ ነበር። አንተ እኮ ሩታ ስለወለደች ወይም ሩታ ስላረገዘች ብለህ አይደል ከሌላ ሴት ይሄድህ ከዚያች ከውሽሚት እና የሩታ ውበት ደግሞ እንደዚህ በቃ ጎልቶ እየታየ ነው። አሁን ደግሞ እንግዲህ ወደ አለበት ወደ ሩሙ መታለች። እሱም እንግዲህ በጣም ፈርቷልኝ። አንቺ ነሽ ትክክል ወይስ እኔ ነኝ የተሳሳትኩኝ? ወላሂ የዛሬው ቪዲዮ ብቻ የትናንት ነው ቪዲዮ። እኛ እኮ እናንተ ይሄ ጭቅጭቃችሁ፣ ንትርካችሁ፣ ፍቅራችሁ ሁሉ ነገር በቃ እንደዚህ እያላችሁ ራሱ ብትመጡ ወላሂ ደስ ይለናል። እኛ የሚያስጠላን ከዚያች ከውሽሚት ጋር ዛሬ ደግሞ ቢስሚላ የለበሰችው ቁምጣ ምንድን ነው የሚመስል? የቁምጣው ማለት ነው የጉልበቷ አጠቋቆር ምነ በጉልበትሽ ነው እንደምትሄጂ ሄርሜላ ማለት ነው። አስለኔ ከህይወትህ ወጥቻለሁኝ እያልሽ ዛሬ በቲክቶክ ዘፍነሽለት ነበረ እና አንቺ በቲክቶክ ዘፍነሽለት አሁን ከሮሙ እንደዚያ ለብሰሽ፣ ኧረ ዛሬማ እኮ ለአንደኛው ቢስሚላ እኔ የሆነ ነገር ልል ነበረ፣ ግን ያው ጥሩ አይደለም። እና ሩታዬ ይመችሽ። በዚህ ሳምንት ያሰብሽው ነገር ይኖራልኝ። አብርሽም እንደዚያ ሲለምንሽ እምቢ ብለሽው፣ አሁን ደግሞ እንግዲህ ሄርሜላን እና ቤልን እያናደርሻቸው ነው። ምን አይነት ሴት ናት ነው የሚሉሻ? ይበሉሽ፣ ምንም ችግር የለበትም፣ ባልሽ ነው አይደለ? የልጅሽ አባት ነው። የፈለጉትን ቢሉሽ አብርሽም አውቆ ነው እንደዚህ የሚወዛግብ ማለት ነው። ይወድሻል። አስን አይንሆው ያስታውቃል፣ አንቺም አይንሆሽ ያስታውቃል ሁለታችሁ እንደምትዋደዱ እና ዛሬ ድንገት ስለመጣሽበት ወይም እንግዲህ እንደዚህ ግልጥልጥ ብለሽ ዝንጥ ብለሽ እንኳን የወለድሽና ያየሽ ራሱ አትመስይም። ለዚያ እኮ ነው ሰዎች የሚቀኑብሽ። ለዚያ እኮ ነው አንዳንድ የቲክቶክ ቡችሎች የሚቀኑብሻ አይደል? እና በዚህ በቀልጣፋነትሽ በዚህ በታታሪነትሽ ሰው ይቀናብሻል። አንቺ ደግሞ ይኸው ለሰው በነገራችን ላይ ቦታ የለሽም ሩታ። አብርሽ ደግሞ ማለት ነው ከእንቅልፍህ ንቃ፣ የሩታ ውበት ይታይህ፣ አይንህን ግለጠው ማለት ነው። አንተ በቃ አይንህ ያለ ከማን ነው? ከሄርሜላ ነው። ትናንትና
ከምርጫ ውስጥ አስገብታለች በዚህ ሳምንት በጣም እያወዛገብሽ ነው ብለሃት አለኝ። አዎ እያወዛገበች ነው፣ ይች ልጅ እየፈተነች ነው። እንግዲህ በሳምንት ሩታም እንደምታመጣ ብቻ እኛ አናውቅም። እንኳን አብርሽንና እኛንም እያወዛገበችን ነው። ምን ባለፈው ፈረምልኝ ስትል ነበረ። ትናንትና ደግሞ እኔን ነው የሚወድ አንቺ ነው የሚወድ አለቻት። እኛ እንግዲህ ለነሱ ለራሱ ለውሽሚትና ለነ አቤል የቤት ስራ እየሰጠቻቸው ነው። በቃ ባልና ሚስቶች እንዲህ ናቸው። ቢጣሉ ተጣልተው አይጣሉም፣ ተራርቀው አይራራቁም። እንኳን የወለደ እና ማለት ነው። እና እሷም ደግሞ ደብሮሃል፣ እኔ በቃ አንተ ፈታ ማድረግ ፈልጋለሁ፣ ከፈለገው ውጭ እንሄድ፣ እንደዚያ እያደረግች ነው። አብርሽም እንግዲህ ወይኔ ምስኪን ማለት ነው። ለማንኛውም በጣም ደስ ይላልኝ። ይመችኛል ልዕልት እንግዲህ አንድ ባንድ እያሳየሽን ነው። በቀጣይ ደግሞ ምን እንደሆነ አናውቅም። እንግዲህ ወደ መጨረሻ ላይ ሄርሜላ መታለች። ሄርሜላ ደግሞ ስትመጣ በቃ ካሁን በኋላ እኔ ነኝ እንጂ ሁሉን ነገር የማደርግልህ አንተ ምንም ነገር በቃ ስራም አትሰራም ብላ ስትሄድ እንግዲህ ውሽሚት ናት በር ላይ የነበረች። ውሽሚትም አይኗ ፈጥጥ ጥርሷ ገጥጥ ብሏልኛ እና አብርሽ ምን መከደውን ሁላ እኮ ባይኑ ያዘ ማለት አለይም አለ። በቃ ምንድነው ይች ማናት ይች እያለ ነው። ተቀየረችበት። እንኳን ለአብርሽና ለኛ ራሱ የሆነ ሰፕራይዝ ነው ያደረገችን ሩታ። የሩታ ውበት እኔ እንጃ ካደር አደር ከሳምንት ሳምንት ከቀን ቀን እየተቀየረች ነው የመጣች። አዎ ይመችሽ ማለት ነው። ይሄ ሁላ ሰው እንደሳቀብሽ፣ ይሄ ሁላ ሰው እንደዚህ ብሎብሽማ አትቀሪም። አሁን በቃ ሩታ ይችላት። ሩታ ማለት ጀግና ነሽ። አብርሽ ራሱ ማወዛገብሽ አንቺ አንድ ሁነሽ ሰውን ታጠቂያለሽ። በጣም ሰውን የምታጠቂ ማለት ነው። ለእኛም ራሳችን ግራ ገብቶናል። ሩታ እንዴት እንደዚህ ነገር ልታደርጋለች ብለናልኝ። እኛም እንግዲህ ዝም ብለን እስከ መጨረሻው አይተን መጨረሻ ላይ ሁላችንም የምንፈርድ ይሆናል። እንግዲህ አብርሽም እንደተናገረው ፍርድ ቤት ያኔ እኔና አንቺ እንወያይ፣ የፍርድ ቤት ወረቀት ወይም ክሱን አንሽልኝ ሲላት እሷም እምቢ ብላ ነበር። ከዚያ በኋላ እንግዲህ በነሱ በቀል ደግሞ እነሱ እኛን ወስዳለን፣ አንቺ ለአብርሽ ምንም አትሆኝለትም፣ ለአብርሽ አታስፈልጊውም፣ ደስታ አልሰጠሽውም እያሏት እያናድዷት ስለሆነ አንደኛ እርጉዝ ስለሆነች ነው፣ ሁለተኛ ደግሞ ወልዳለች። ያኔ ለአብርሽ ሙንጌል ደስታ ላሰጠው ትችላለች፣ ግን ቢሆንም እየሰጠችው ነው። ከልጅ በላይ ምን ትስጠው? ከልጅ በላይ ምንድን ነው የሚሰጥ ማለት ነው? እነሱ ዝም ብለው በሰው ትዳር የሚገቡ ሰዎች ያው ይቅርባቸው። ከሄርሜላ ምንም ነገር እንዳትማሩ እና ሩታ ዛሬ ብቻ ያው ተላልጠሽበታል። አንዳንድ ሰዎች ያው የምትሳደቡ የምትኖራላችሁ። ይሄ ምንም የሚያሰድብ ነገር የለውም። ሄርሜላ ከምታደርገው ድርጊት እስቲ አብርሽ በውበት ተማርኮ ከሆነ አብርሽ በመልክ ተማርኮ ከሆነ ብላ ነው እንደዚህ እንደኔ እንደሀሰብኩት የመጣሽ ማለት ነው። አብርሽም አልደወልኩም ብሎ እንግዲህ ሲወዛገብ ነበረ። አልደወለም በእንቅልፍ ልብ ነው አለችው። ትችያለሽ